አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታዮች ሰላም ብያለሁ። እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ መጥቻለሁ ማለት ነው። በሀይሚና በብሩኬ ሰሞኑን ረብሻ ላይ ናቸው ማለት ነው። ሰርቼባቸው አላውቅም። እስኪ ዛሬ ደግሞ የተሰማኝን ለመግለጽ መጥቻለሁ ማለት ነው። በእነሱ እንዲሁም በሩታና በአቤላ ጋር ማለት ነው። ነፂም አለች እና ማለት ነው ሀይሚና ብሩኬ እንደዚህ የሚያክል እርቀት የሚያስሄድ ጠብ አልነበረ ማጀማመሩ ማለት ነው። በነገራችን ላይ ፍራንኩ በጣም የሚያስጠላ ፕራንክ ነው ማለት ነው። ሴት ልጅ ደግሞ ይች ልጅ ከአሁን በፊትም መታ ነበረ በፕራንክ ስበማ ሁሉም ሰው አልወደዳትም። እውነት ለመናገር በጣም እንትን ነገር ናት፣ አስመሳይ ነገር ናት ማለት በጣም ደስ አትልም። እና ማለት እኔ እንደ ራሴ ነው አትደስ አትለኝም ማለት ሁሉ ነገሩ አስመሳይ ነገር ናት። እና ሀይሚም እንደዛው አልወደደቻትም። ከሌላ ሰው ጋር ቢሆን ችግር የለውም ነበር፣ ግን ከሱስ ጋር እኔ አልፈልግም ምን ያለችው ማለት ነው። እና በጣም ነው የሚገርመው። ያም ሆኖ ይህ ግን ብሩኬ ሀይሚን ብቻዋን ሄደህ በስነ ስርዓት አዋርተሃት ስላለው ነገር ምንም ጓደኝነት ነው እንጂ ከዛ ውጭ እንደሌላችሁ ማስረዳት አለብህ ማለት ነው። ግን እኔ ሀይሚ ደርቅ አለ ብዬ እኔ አልወቅሳትም ማለት ነው። ምን እንድታውቃላችሁ ከአሁን በፊት ማለት ነው እስካሁን ድረስ የፍቅር ጥያቄ አላቀረበችውም። እሷም አላቀረበች እሱም አላቀረበም። እና እንዲያቀርብላት በቀልድ መንገድ እየነገረችው ነው። የሴቶች መቼም ሞዲያችን ይገባችኋል ብዬ አስባለሁ። እና በቀልድም በምንም የተዘዋዋሪ እየነገረችው ነው ለብሩኬ ማለት ነው። ግን እሱ ማቅረብ አልፈለገም። የጥያቄውን በውስጥ ላቀርበ ልጠየቁ ይችላሉ፣ አናውቅም። ግን ሚዲያ ላይ እስካሉ ድረስ ሚዲያ ላይ መጠያየቅ አለባቸው ብዬ አስባለሁ እንደኔ። እና ሚዲያ ላይ ወጥተው ስለ አፈቀርኩሽ አፈቀርሽ ታልተባባሉ በጓደኝነት ይሄን ያክል መዝለቅ የለባቸውም። እኔ ልጆች እቺ ልጅ ሴት ናት፣ ነገ ወደፊት ህይወት አላት አይደለ? በእርግጥ እሱ ወንድ ነው፣ የፈለገውን ማድረግ ይችላል በኋላ ላይ ማለት ቀጣይ ወደፊት ማለት ነው። ሀይሚ ግን ጓደኛ አላት በመባል ከእሱ እንትን ሆኗል ማለት ነው። ንፋስ ይዟል ማለት ነው። መዝግ ሌላ ሰው እንዳይመጣ ማለት የሚያፈቅራትን ቢኖር ፍቅረኛ ያላት ተብሎ ነው አሁን የሚታሰበው ማለት ነው። እና የነገው ህይወት ያስፈራል በእንደዚህ አይነት ከሆነ ለሆነን ለመናገር ብሩኬ የምታፈቅራት ከሆነ ሀይሚን አፈቅርሻለሁ እንድንለያይ አልፈልግም ብለህ የፍቅር ጥያቄ አቅርብ በዚሁ ማለት ነው። እኔ እንደዛ ነው የምለው። የፍቅር ጥያቄ ታላቀረበልሽ እና ፍቅረኛ ካልሆነች ምን ይሰራልሻል? ይሄ ጓደኝነቱ ማለት ነው። ማለት የፍቅር ጓደኛ ካልሆነሽ ወደፊቱን ነው የሚዘጋብሽ። ሴቶች ማለት ጊዜሽን ተምታቃጥይ አይታችሁ ከሆነ ኢሳምና ኢክራም በጓደኝነት ያን ያክል አመት ሰርተው አሁን መጨረሻቸው ሁላችሁም አይታችኋል ብዬ አስባለሁኝ። እና አሁን ያሉበት እንትን ማለት ነው። እና በጣም ነው የሚያስጠላው። እንደዚህ አይነት ነገር ከሚመጣ ከአሁን መጠንቀቅ ይሻላል ብዬ አስባለሁኝ ሀይሚ ማለት ነው። እና ደግሞ እቺ ሶሲ የምትባል አቃጣሪ ናት። እኔ ደስ አትለኝም እንዲያው እውነት ለመናገር ማለት ነው። እና ደግሞ ማለት ነው ዲያኒና ሀይሚ ብሩኬና ሶሲ ማለት ነው በአንድ ሆኖ እኮ መሰለኝ። እኔ ቆንጆ እንድትናደጅ አልፈልግም ይላል ዲያኒ ደግሞ ማለት ነው። አራገኝ ተለዋወጡ በቃ እንዲህ ወደ ቀልዱ ልሄድላችሁ ተለዋውጠዋል በቃ እንደዛ ነው መሰለኝ። ይሄ ቪዲዮ እንደዚህ አይነት የባል መቀማማት የፍቅረኛ መቀማማት የኔ ነው ማለት እንደው መቼ ነው የሚያልቀው? የኢትዮጵያ ዩቲዩበሮች ጠርሰው እንደዚህ ሆነዋል ማለት ነውና በጣም ነው የሚያስጠላው። እውነት ለመናገር እንደዚህ አይነት ቪዲዮ ጭቅጭቅ ላይ ያስጠላው ቪዲዮ ሁሉ ዩቲዩብ ራሱ ጭምቅ ብሏል ማለት ነው። እና ማለት ነው ብሩኬ ብቻህን ሄደህ ሀይሚን አፈቅርሻለሁኝ እኔ እንድትለይኝ አልፈልግም ከሶሲ ጋር እንደዛ ቪዲዮ የሰራሁት ምን ያክል እንደምትወጂ ለማወቅ ነው ብለህ በፍቅር ጥያቄ አቅርበህ በዛውም ታራቁ። ሀይሚ የፍቅር ጥያቄ ታቀርብላት እሺ ብላ እንደምትቀበልህ 100% እርግጠኛ ነኝ። ጥያቄ ስላላቀረብክላት እና በዚሁ ማቆም ስላለበት ነው። ጥያቄ ካቀረበ ካላቀረበ ደግሞ እዚሁ ላይ ማቆም አለበት ብላ ስላሰበች ይመስለኛል እንደኔ ማለትም መሆንም አለበት። ጥያቄ ካላቀረብክላት እና ፍቅረኛ ካላረካት አንተ ጋር ምን ያቆያታል? የራሷን የኔ የምትለውን እና የኔ የሚላትን መፈለግ ነው የሚሻላት ማለት ነው። ጓደኝነት የዘላቂ ማለት የስራ ጓደኝነት ምንም አሁን ላይ ሴት ነው እንደ ስራ ጓደኝነት ጥሩ አይደለም ማለት የወደፊት ህይወትን ነው የሚያበላሸው ብዬ ነው የማስበው እንደኔ እንደራሴ ማለት ነው። እና ያስጠላል ደግሞ ሶሲና ዳኒ ደግሞ ራሳችሁን ቻሉና ታራቁ። ምን ወዲያ ያግደረድርሻል ሶሲ ደግሞ ማለት ነው። ኧረ ሶሲ ሲጀመር እንድታረቁ አትፈልግም። ብሩኬን ታፈቅረዋለች እሱ አያውቅም እንጂ ብሩኬ አያውቅም።
እንጂ ታፈቅረዋለች። ሶሲ እንድታረቁም በፍጹም አትፈልግም ማለት ነው። ይሄኛውን ደግሞ ዲያጊን አትወደውም። ዲያኔን እንደማትወደው ደግሞ ያስታውቃል። ልትመታው ወይ ጉዴ! ጭራሽ ልትመታው እኮ ነው። ፊትም በቃ አላደለ ወለ ነገሩ አክት የምታደርገው እንደማትወደው ነው። አስመሳይ ነገር ናት። እኔ አልወዳትም እና እንደዛ ነው እላችኋለሁ። እና ደግሞ እንትና ሩታና ነፂ መጥተዋል። እና ደግሞ እንግዲህ ሩታና ቤል መጥተዋል ማለት ነው። እስቲ እንከታተል ደግሞ እና እንግዲህ ሩታና አቤል መጥተዋል ማለት ነው። እዚህን እንግዲህ አግኝታታለች ነፂን ማለት ነው። ሩታም እንግዲህ ማስጠንቀቂያ ሰጥታታለች። ከህይወታችን ውጪ ምናምን እያለቻት ነበረ። እንግዲህ ነፂ ደግሞ ከህይወታችን የገባሽው አንቺ ነሽ እንጂ እኔ አልገባሁብሽም፣ ስለዚህ አንቺ ውጪ የተባለች ነው ማለት ነው ሩታ። እኔ የመነገረመኝ ነገር ማለት ነው የአብርሽ ፍቅረኞች መቼ ነው የሚያልቁት የሚለው ነገር ጥያቄ እንደሆነ ነው። ገና አላለቀም እና ማለት ነው የስንት ማለት ያው አሁን እስካሁን 6 አድርጓል። 1 ደርዘን ሊሞሉ ነው ብላችሁ አስቡ እንግዲህ እውነት ለመናገር ማለት ነው። እና ደግሞ አብርሽ ፊት እየሰጣት ነው ያለው ልጅቷን አጽናናለሁ በሚል መልኩ አይዞሽ አይዞሽ እያለ የልብ ሰጥቷታል ልጅቱን ማለት ነው። ተስፋ እንዲያትቆርጥ ነው ያደረጋት። እና ይሄ ዛሬውን ሩታ የተናገረችው ንግግር አብርሽ ነበር መናገር ያለበት ብዬ አስባለሁኝ። አብርሽ ቢናገር እንደዚህ ብሎ ይቺ ነፂ ምንም እንትን የሚላት ነገር የለም ማለት ደግሞ እኮ ድርቅ ያለች ነገር ነው ባለ እንደ ድርቅ ያለች ምንም አትመለስም ማለት ነው። ግን ከኋላዋ የሆነ ሴራ አለ ይመስላል። የሆነ ሰው አለ፣ የሆነ አካል አለ ከኋላዋ ማለት ነው። እና አፍቅራውም እንዳልሆነ ደግሞ ሩታም ተናግራለች። ሁሉም ሰው ተናግሯል። አፍቅራው አይደለም እርግጥ ሁሉንም ነገር አፍቅራው ሳይሆን የሆነ ያናድዳት ነገር አለ። የሱ ተለውጦ ማየት ይሆን ያናድዳት፣ የሱ እንደዚህ ከፍ ብሎ መታየት ይሆን ያናድዳት፣ አላውቅም። ብቻ በነገራችን ላይ የአብርሃም ነው ሁሉንም ነገር ማስቆም የሚችለው። ሩታ ምንም ማለች ብታስቆምም አታስቆመውም ብዬ ነው የማስበው። እሱ ነው ማስቆም ያለበት። ከመጀመሪያውም ጀምሮ ማስቆም ያለበት እሱ ነበር። አሁንም ማስቆም የሚችለው እሱ ነው ብዬ ነው የማስበው። እና ደግሞ ማለት ነው ልጅቱ የሆነ ነገር አላት፣ ድርቅ ያለች ናት። ከኋላ አካል አለ፣ የሆነ አካል አለ ከኋላዋ ማለት ነው። አብሽር አይዞሽ የሚላት አካል እንዳለ ያስታውቃል ማለት ነው። ምንም ያለምንም መረጃ ያለምንም ነገር እኮ ነው ዝም ብላ እየተከራከረች ያለችው ማለት ነው። ጭራሽ ደግሞ ይዋሽሻል አብርሽ እያለች ተዋሸ እንትን ትላታለች። አሁን ገና ሩታ ሁሉም ነገር የገባት ትመስላለች። ማለትም ሁሉንም ነገር ተረድተዋለች። አብርሽንም የሆነ የጓህነቱ ምናምን እንደሆነ እንደዛ ነው የሚመስለው ተረድተዋለች ብዬ አስባለሁኝ። እና ሁሉንም እንግዲህ እቀጥላለሁ እያለች ነው ሩታም። እኔ ቀን ላይ ልቤ ይበቃሻል ብሎኛል፣ የቻልሽውን ያክል ሞክረሻል፣ ይበቃሻል እያለ ነው የሚል ፖስት አይቼ ነበር። በዩቱብ ላይ እየመላለሱ አይቼ ነበር ማለት ነው። እንግዲህ ተስፋ ቆርጣ ወደ ቤተሰቦቿ ልትሄድ ነው ብዬ አስቤ ነበር ያን ቪዲዮ ስትለቀው። እንግዲህ የትዕግስቱ ነው ማለት ነው። በቃሽ ያላት ልቧ የትዕግስቱ ይበቃሻል፣ ካሁን በኋላ ቀጥይ እያላት ነው ማለት ነው። አላኝ ለማለት ነው ማለት ነው። እና በጣም የሚገርም ነገር ነው ማለት ነው። እንግዲህ እውነት ለመናገር እቺ ልጅ ምን እንደሆነች አላውቅም። ከህይወታቸው ብትወጣ ደስ ይል ነበረ በሰላም በፍቅር ሆኖም አታግሷታል። እውነት ለመናገር አብርሽም ቢሆን ግን ዝም እያለ እንትን ብሏል። አሁንማ እኮ እንዴት እንትን ነው ህፃን ልጅ አብርሽ አለ። አብርሽ ህፃን ልጅ እናትና እናቱ ነው የኔ ነው እንዳሉት አለ አይደለ? ምንድነው የሆነ ተረት አለ አይደለ? አንድ ልጅ ተወልዶ ሁለት ጓደኛሞች ልጅ ወልደው አንደኛዋ በሙቋ ገሽራ ነው መሰለኝ ገድላ ባደን ሴትዮዋ እንደተኛች አቦ የሆነ የሚባል ተረት አለ። ብቻ እንደዚህ አይነት ነገር ነው እንካፈለው ምናምን የሚባለው ተረት ታውቁታላችሁ ያስባለሁ እኔ ቤተሰቦችና ልክ እንደዛ ነው ማለት ነው። እና በጣም ያስጠላል እውነት ለመናገር እንደዚህ አይነት ህይወት በቃ ፈተና የማያጣው ሆነ ምስቅልቅሉ የበዛበት ማለት ነው። እውነት ለመናገር አሁን እነዚህ ብትመለስ ደግሞ ሌላ ፍቅረኛ ትመጣለች ብዬ ነው የማስበው። እንግዲህ ኬጂ ያለ ደግሞ ያፈቀራት ካለኝ ያችን ትመጣለች። እንግዲህ ያችንም እንደዚሁ ማስተናገድ ነው ሆነው ማለት ነውና ለማንኛውም ሩታዬ ጀግና ነሽ፣ በርቺ። ምንም እንደ ተስፋ እንዳትቆርጭ። አብርሽ ያንቺና ያንቺ ብቻ ነው ማለት ነው። የማንም አይሄድም የማንም አይመጣም ማለት ነው። እና የኛ ጀግና ሩትዬ በርቺ፣ ከጎንሽ ነን፣ አይዞሽ እንልሻለን። በኮሜንት እንደዚህ በሪከርድ አይዞሽ እንልሻለን። አንቺ ደግሞ ተቆሰቁሸዋለሽ።
እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።